ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነፃ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነፃ የህዝብ ሚዲያ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ ለሰኔ 11 2018 ዓ.ም ያዘጋጀናቸውን የቀን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። ጠቅላይ ሚኒስትር አብይ አህመድ የዘንድሮን የክረምት የበጎ ፍቃድ ዘመቻ በዛሬው ዕለት በይፋ አስጀመሩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የክረምት ወቅት ሲደርስ እኛም ለወገኖቻችን የምንዘረጋው የደግነት እጅ አብሮ ይጀግናል ሲሉ ገልጸዋል። በደቡብ ምዕራብ ሸዋ ዞን ጎሮ ወረዳ የዘንድሮን የክረምት የበጎ ፍቃድ ዘመቻ ዛሬ በይፋ ማስጀመራቸውንም አስታውቀዋል። የገጠር ኮሪደር ልማት መርሃ ግብር አካል በሆነው ዲዛይን መሰረት 20 ቤቶች በአካባቢው እንደሚገነቡ ጠቁመዋል። ሀገራችንን በጋራ ማንሳት የምንችለው አንዳችን ለሌላችን እጃችንን ስንዘረጋ ብቻ ነው ያሉት ጠቅላይ ሚኒስትሩ እያንዳንዱ ኢትዮጵያዊ በዚህ ስራ እንዲሳተፍ ጥሪ አቅርበዋል። የ723 ምርጫ ክልሎች ውጤት ጸድቆ ወደ መረጃ ቋት መግባቱን ምርጫ ቦርድ አስታወቀ። በአጠቃላይ ካሉት 1039 የምርጫ ክልሎች ውስጥ የ723 ውጤት መጽደቁን የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት ማምሻውን በሰጠው መግለጫ ገልጿል። 723 የምርጫ ክልል ውጤቶች ጸድቀው ወደ መረጃ ቋት መግባቱን የገለጹት የቦርዱ ሰብሳቢ መላትወርቅ ኃይሉ ናቸው። 253 የሚሆኑት ደግሞ የምርጫ ውጤት የማረጋገጥ ስራቸው ተጠናቆ ለመጽደቅ በሂደት ላይ ናቸው ብለዋል። የፖለቲካ ፓርቲዎች ያቀረቧቸውን ቅሬታዎች ቦርዱ በልዩ ትኩረት እየመረመረ ይገኛል ያሉት ሰብሳቢዋ በ120 ምርጫ ክልሎች ላይ ቅሬታ ቀርቦ የነበረ ቢሆንም የውጤት መግለጫ በዘገየባቸው ተጨማሪ 9 የምርጫ ክልሎች ላይ አዲስ ቅሬታዎች ቀርበዋል ብለዋል። ቅሬታ ከቀረበባቸው ከ129 የምርጫ ክልሎች መካከል 86 እልባት ማግኘታቸውን የገለጹ ሲሆን ውሳኔ ያላገኙና በእጅ ላይ የቀሩት 43 ምርጫ ክልሎች በሚቀጥሉት ጥቂት ቀናት ውስጥ ሙሉ በሙሉ እልባት እንደሚያገኙ ጠቁመዋል። በፖለቲካ ፓርቲዎች የቀረቡ ቅሬታዎችን የመመርመር ስራ የመጨረሻ ምዕራፍ ላይ መድረሱንም አመልክተዋል። ኢትዮጵያ የማደግ ፍላጎት ያለው ህዝብ ቁጥር ይዛ የጂኦግራፊ እስረኛ ሆና መኖር አትችልም ተባለ። በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት መምህርና ተመራማሪ ዶክተር ሙልጌታ አየለ ለጋዜጣ ፕላስ እንደተናገሩት ኢትዮጵያ ከፍተኛ የማደግ ፍላጎት ያለው ህዝብ ቁጥር ያላት ሀገር ናት። የባህር በር ማግኘትም ምንም አማራጭ የሌለው ጉዳይ በመሆኑ የጂኦግራፊ እስረኛ ሆና መኖር አይቻልም ብለዋል። ኢኮኖሚ እያደገ ሲሄድ ሉዓላዊነታችንን የምናረጋግጥበት የባህር በር ያስፈልገናል ያሉት ተመራማሪው የባህር በር የብሔራዊ ጥቅም የነፃነትና የሉዓላዊነት ጉዳይ መሆኑን ገልጸዋል። የኢትዮጵያ የባህር በር ፍላጎት በባህር ላይ መነገድ፣ የጦር ሰፈር መመስረት ብቻ ሳይሆን የደህንነት ጉዳይ ጭምር መሆኑን ጠቅሰው ወደ ባህር እንውጣና አካባቢውን እንጠብቅ የሚል መሆኑንም ተናግረዋል። ኢትዮጵያ ከባህር ጋር እንደነበራት ታሪካዊ ቁርኝት ትልልቅ ወታደራዊ ቤዞች፣ ማሰልጠኛዎች፣ የንግድ ወደቦች እንደነበራት በመግለጽ በታሪክ አጋጣሚ በታሪካዊ ጠላቶቿ የተገፋች ሀገር መሆኗን ገልጸዋል። ኢትዮጵያ የባህር በር ቢኖራት አካባቢውን የመቆጣጠር አገራትን የማገዝ አቅም እንዳላት ገልጸው በተለይም ዓለም አቀፋዊ ቀውሶች ሲገጥሙ ሰላምን የማስጠበቅና አካባቢውን ማረጋጋት እንደምትችል ጠቁመዋል። ከበልግ የሰብል ልማት ከ110 ሚሊዮን ኩንታል በላይ ምርት ይሰበሰባል ተባለ። በግብርና ሚኒስቴር የሰብል ልማት መሪ ስራ አስፈጻሚ ተወካይ አቶ ተሾመ ገለቱ ለአዲስ ዘመን እንደገለጹት በተያዙ ዓመት የበልግ ሰብል ልማት ከ110 ሚሊዮን ኩንታል በላይ ለመሰብሰብ መታቀዱን ገልጿል። በዘንድሮው የበልግ ወቅት 4.3 ሚሊዮን ሄክታር መሬት ለማልማት መታቀዱን ገልጸው አፈጻጸሙ ከእቅድ በላይ 102 በመቶ መሆኑን አስታውቀዋል። የግብርና መካናይዜሽን መስፋፋት ለዘርፉ ማደግ ያበረከተው አስተዋጽኦ ከፍተኛ መሆኑን አንስተው አርሶ አደሩም ጥቅሙን በሚገባ በመረዳቱ ጥያቄው ጥራትን መሰረት ያደረገ የሆነ መምጣቱን አብራርተዋል። በበልግ ምርት ላይ እስካሁን ድረስ ምንም አይነት ስጋት አለመታየቱን ጠቁመው በማዕከላዊ ኢትዮጵያ አካባቢዎች ያጋጠመውን አነስተኛ የዝናብ እጥረት እንዲሁም በአንዳንድ አካባቢዎች የነበረው መጠነኛ የተባለ
ተባይ መከሰት በተሰሩ ፈጣን የመከላከል ስራዎች ምንም አይነት ጉዳት ሳያደርሱ መከላከል መቻሉን አስታውቀዋል። የስምንተኛ ክፍል ማጠናቀቂያ ከተማና ክልል አቀፍ ፈተና መሰጠት ጀመረ። የ2018 የትምህርት ዘመን የስምንተኛ ክፍል የመካከለኛ ደረጃ ትምህርት ማጠናቀቂያ ከተማና ክልል አቀፍ ፈተና በዛሬው ዕለት በተለያዩ ክልሎች መሰጠት ጀምሯል። ይህ ተማሪዎች ከመካከለኛ ደረጃ ወደ ቀጣይ ሁለተኛ ደረጃ ትምህርት ምዕራፍ የሚሸጋገሩበት ወሳኝ ፈተና በድሬዳዋ ከተማ አስተዳደር፣ በኦሮሚያ፣ በቤኒሻንጉል ጉሙዝ፣ በሶማሌ ክልል፣ በማዕከላዊ ኢትዮጵያ ክልል፣ በደቡብ ምዕራብ ኢትዮጵያና በሌሎችም ክልሎች መሰጠት ጀምሯል። ፈተናው ያለምንም እንከን በስኬት እንዲጠናቀቅ ከፍተኛ ቅድመ ዝግጅት የተደረገበት ሲሆን በአሁኑ ሰዓትም በየክልሎቹ በሚገኙ የተለያዩ የፈተና ጣቢያዎች ፈተናው እየተሰጠ ይገኛል። ተማሪዎች ውጤታማ የሆኑ ዘንድ በትምህርት ቤቶች ውስጥ የማጠናከሪያ ትምህርቶች ከመሰጠታቸውን ባሻገር ደረጃውን የጠበቀ ሞዴል ፈተና እንደወሰዱ ተመልክተዋል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለሰዓቱ የሚተላለፉላችሁ ዜናዎቻችን እንደቀጠሉ ናቸው። ወደ ዜና እንሻገር። አሜሪካና ኢራን በኤሌክትሮኒክ መንገድ የመግባቢያ ሰነድ ስምምነት ተፈራረሙ። የኢራኑ ተደራዳሪ ስምምነቱ የዩናይትድ ስቴትስን ውድቀት የሚያሳይ ነው ብለዋል። ሸሪፍ ኢማም ዝርዝሩን አዘጋጅቶታል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት እስማኤል ባጋሂ ይፋ እንዳደረጉት ከዩናይትድ ስቴትስ ጋር የመግባቢያ ሰነድ ስምምነት በሁለቱም በኩል በኤሌክትሮኒክ መንገድ ተፈርሟል። አክለውም ስምምነቱ ወደ ተግባር ገብተዋል ብለዋል። የእስላማባዱ የመግባቢያ ሰነድ ስምምነት በፕሬዝደንቶች ፊርማ ተጠናቋል ሲሉ ባጋሂ ለኢርና የዜና ወኪል ተናግረዋል። አሁን ስምምነቱ ወደ ተግባር መውረዱን የምንፈትሽበት ሰዓት ላይ ነን ብለዋል። ረቡዕ ዕለት የወጣው መግለጫ እንደሚያሳየው አሜሪካና ኢራን ተጨማሪ ስምምነቶችን ማድረግ እንዲቻላቸው ወታደራዊ ዘመቻዎችን ለማስቆም ተስማምተዋል። ሁለቱም ወገኖች በኤሌክትሮኒክ መንገድ ስምምነቱን ፈርመዋል ያሉት ቃል አቀባዩ ቀደም ሲል ተነግሮ የነበረው በጄኔቫ ስዊዘርላንድ የፊርማ ስነ ስርዓት አይኖርም ብለዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ቢሮ ፊርማን በተመለከተ የዜና እስከተጠናቀረበት ጊዜ ድረስ ያለው ነገር የለም። ትራምፕ ደጋግመው እንዳሉት በኢራን ላይ ጦርነት ያወጁት ኢራን የኒውክሌር የጦር መሳሪያ እንዳይኖራት ነው። ነገር ግን የመግባቢያ ስምምነቱ ሰነድ ይፋ ከሆነ ወዲህ ኢራን የኒውክሌር የጦር መሳሪያ እንዳይኖራት ዋስትና ይሰጣል እያሉ ነው። ነገር ግን የመግባቢያ ሰነዱ ከኒውክሌር የጦር መሳሪያም በላይ ነው እየተባለ ነው። የመጨረሻ ስምምነት ለመድረስ የ60 ቀናት ጊዜ ይሰጣል። በዚህም ዩናይትድ ስቴትስ አጋሮቿን ለማስተባበርና $300 ቢሊዮን ኢራንን መልሶ ለመገንባት የሚያስፈልገውን ወጪ ለማሰባሰብ ያግዛታል ተብሏል። አሜሪካ በኢራን ላይ የጣለችውን ማዕቀብ ለማንሳትና ኢራን ነዳጅ ኤክስፖርት እንድታደርግም ስራ ይሰራል ተብሏል። ኢራን እነዚህን ሁሉ ጉዳዮች እንደ ድል ቆጥራቸዋለች። የኢራን ዋነኛ ተደራዳሪ የሆኑት መሐመድ ባጋር ጋሊባፍ ለፋርስ የዜና ወኪል እንደነገሩት አሜሪካ ያሰበችውን ማሳካት አልተቻላትም። ለዚህ ደግሞ የመግባቢያ ሰነዱ ምስክር ነው። ስምምነቱ ዩናይትድ ስቴትስን ውድቀት የሚያሳይ ነው ብለዋል ጋሊባፍ። ሰዎች አይተው መፍረድ ይችላሉና። መሐመድ ባጋር ጋሊባፍ አክለው እንዳብራሩት የሆርሙዝ ሰርጥ ሁኔታ በ60 ቀናት በተደረሰው ስምምነት መሰረት ቀደም ሲል ከጦርነቱ በፊት ወደ ነበረበት ሁኔታ አይመለስም። ኢራን የውሃውን መስመር መጠቀም የሚፈልጉ ሁሉ ክፍያ እንዲከፍሉ ትፈልጋለች። አጽንኦት መስጠት ፈልጋለሁ። የሆርሙዝ ሰርጥ ወደ ቀደመው ሁኔታ አይመለስም ብለዋል ጋሊባፍ። ኢራን በሆርሙዝ ሰርጥ ላይ የሉዓላዊነት መብት አላት። ደግሞም ለአገልግሎት ክፍያ መቀበል አለብን ብለዋል። ይህ የኢራን አቋም በትራምፕ አስተዳደር ላይ ጫና ለማፍጠር ይመስላል እየተባለ ነው። ምክንያቱም ይህ ቁልፍ የሆነ የውሃ ላይ የንግድ መተላለፊያ መስመር በቋሚነት ከክፍያ ነፃ መሆን አለበት የሚል አቋም በአሜሪካ ዘንድ አለና ሁለቱም ወገኖች በሁሉም የድርድር ሀሳቦች ላይ ይህ የመጨረሻ ስምምነት አይደለም እያሉ ነው። ሌሎች ቀጣይ ድርድሮችን በማድረግ ይፈታሉ በሚል መረጃው የአልጀዚራ ነው። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው የቀን ዜናዎቻችን የተከታተሏቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ።